አምነን ተናገር እንጂ አቶ አምነን ቆይ ለምንድን ነው ማታ ወደዚህ ያልመጣው? ማለቴ የታድረክ ነው? ወይዘር ጄሪ ይህንን ላንቺ ማስረዳት ያለብኝ አይመስለኝም። አዎ ግን ስጠብቅ ነበር እኮ። ለምን አንጠፈሽ መተኛት ትችይ ነበር? ቆይ ከመረጠኝ በኋላ ለምንድን ነው እንደዚህ የሚሆነው? ማታ ያንን የመሰለ ጊዜ አዘጋጅቼ ቀረ። ወይኔ እንጂ የሆነ ነገር ማድረግም አለብኝ። አቶ አምነን አንድ ነገር አስቤ ነበር። ምንድን ነው? የድርጅቱ ስራ እየከበደ ከሆነ እኔም ላግዝ እችላለሁ። አመሰግናለሁ። እባክህ እምቢ አትበለኝ። በስራ ምክንያት ውጭ ማድረግ የለብህም። እንዴ የኔ ልጅ ቤት አላደርክም እንዴ? ወይ ጄሪ የሚስትነት ግዴታሽን ካሁን መወጣት ጀምረሻል። የወንድሜ ልጅ ምን አይነት ስራ ገጥሞ ነው? ማለቴ የት ነው ያደርከው? አምነን ተናገር እንጂ እዚህ ቀደም እንደምታደርጉት እያንዳንዱን ቪዲዮ ላይክ ማድረጉን እንዳትረሱ። ሰገነት ሚዲያን ለወዳጅ ዘመዶቻችሁ ሼር አድርጉላቸውና ቤተሰብ እንዲሆኑ ጋብዙልን። የምንለቃቸው ቪዲዮዎችም እንዳያመልጧቸው የደወል ምልክቷን መጫን እንዳይረሱ አስታውሱልን። ሁልጊዜም እንደምታደርጉት ሰገነት ሚዲያን ለመደገፍ ሱፐር ስቲከር እና ሱፐር ቻትን መጠቀም ትችላላችሁ። አብሮነታችሁ ከኛ ጋር ስለሆነ ክብረት ይስጥልን ለማለት እንወዳለን። ነው ሁልጊዜም ሰገነቱ ላይ ስትወጡ የማይታየውን እያያችሁ ያልተደመጡትን እያደመጣችሁ ከኛ ጋር ትዘልቃላችሁ። መልካም ቆይታ። ክፍል 1 ኒውዮርክ ሴፕቴምበር 10 1969 አዳኞች እያደቡ ወደ ግዳያቸው ተጠጉ። ይህ የአዳኝና ታዳኝ ጨዋታ ከ2000 ዓመታት በፊት በገናናይቱ ሮሜ ቢከናወን ኖሮ ቦታው የኒሮኒስ ትዕይንት አደባባይ ወይም ኮሎሲየም ይሆን ነበር። በመድረኩም ላይ የተራቡ ጨካኝ አንበሶች ለሰለባ የቀረበላቸውን ምስኪን ለመቦጫጨቅ ቸኩለው በቁጣ ሲቁነጠነጡ ጥርሳቸውን ሲያንቀራጭጩ ሊሰሙ ይቻል ነበር። ጊዜው ተለወጠና አዳኞች ያደባሉ እንጂ ቁጣቸውን አያሳዩም። ያኛው መቶ ክፍለ ዘመን ዘመነ ስልጣኔ ኒውዮርክ ውስጥ ማናተን አካባቢ 16ኛ ወንጀል ችሎት። ይህ የትዕይንቱ አደባባይ ነው። ታዳኙ ሚካኤል ሞሬቲ ይባላል። ሚካኤል በተከሳሽ ወንበር ላይ ተቀምጧል። ሽክ ብሎ የለበሰ ረጋና ዝም ያለ መልከ መልካም የሆነ የ32 ወይም የ33 ዓመት ጎልማሳ ነው። ጥልቅ የሆኑ ጥቋቁር አይኖቹ ከርፋ ገድም አዳራሹን ይማትራሉ። አዳኙ ሮበርት ዲ ሲልቫ ይባላል።
ሮበርት ዲ ሲልቫ በኒውዮርክ የማንሃተን አካባቢ ዋና አቃቤ ሕግና የሕዝብ ጉዳይ አስፈጻሚ ነው። አዳኝና ታዳኝ በመልክም ሆነ በባህሪ ተመሳሳይነት የላቸውም። ሚካኤል ከላይ እንደተገለጸው መልከ መልካምና ረጋ ያለ ሰው ሲሆን ሮበርት ዲ ሲልቫ ግን አጭር፣ ደንዳና፣ አለባበሱም አልባሌ ነው። በባህሪውም ቀዥቃዣና እረፍት የለሽ ሲሆን ጨካኝነትም ይታይበታል። ሮበርት ዲ ሲልቫ በወጣትነት ዘመኑ ቦክሰኛ ነበር። አንድ ሰው ገድሏል መድረክ ላይ። በሰራው ሥራ ግን ተጸጽቶ ያውቅም። ሮበርት ዲ ሲልቫ ለስልጣን የሚንገበገብ ሰው ሲሆን እዚህ የአካባቢ ዋና አቃቢ ሕግነት ደረጃ ለመድረስ የረዳው ዘመድ ወይም ገንዘብ አልነበረም። ራሱ በራሱ ነው ያደገው። የፈለገውን ለማግኘት የማይወደውን ያደርጋል። የሕዝብ ድጋፍን ለማግኘት የሕዝብ ተቆርቋሪ ሆኖ ይቀርባል። ድጋፍን ካገኘ በኋላ ያድጋል። ቀስ ብሎ ሌላ መንጠልጥያ ይፈጥራል። ዲ ሲልቫ ዓላማውን የማይስት ያደናቀፉትን የማይረሳ አድፍጦ ለመበቀል ወደ ኋላ የማይል ሰው ነው። ብዙ ጊዜ የወንጀል ክስ ሲመሰረት ዲ ሲልቫ በስሩ ከሚገኙ አቃቢ ሕጎች አንዱን በማዘዝ የአቃቢ ሕግነቱን ቦታ እንዲይዝ ያደርጋል እንጂ ራሱ አይቆምም። የሚካኤል ሞሬቲን ክስ ግን የአቃቢ ሕግ ሆኖ የመሰረተው ራሱ ነው። ሚካኤል ሞሬቲ የተጠናከረ ክስ ሲመሰረትበት ጋዜጦችና ሌሎችም የመገናኛ ዘዴዎች ወሬውን አብይ ርዕስ አድርገውት ቆይተዋል። ሚካኤል ሞሬቲ የአንቶኒዮ ግራኔሊ አማች ሲሆን ይህ ሰው ደግሞ ካሉት ኃይል የማፊያ ቡድኖች ያንዱ ካፖ ዲካፒ ወይም የበላይ አለቃ ነው። ቀደም ባለው ጊዜ አንቶኒዮ ግራኔሊ እድሜው እየገፋ በመሄድ ላይ ስለሆነ ሚካኤል ሞሬቲን ለመተካት እንደሚያስብና እንደሚዘጋጅ በየመንገዱ ወሬው ሲናፈስ ቆይቶ ነበር። ወሬው በጋዜጠኞች አፍ ሲገባ ይበልጥ ገነነ። ከዚህም በላይ ሚካኤል ሞሬቲ ለማፊያ ካፖ ዲካፒ የበላይ አለቅነት ተገቢ እንደሆነ ይወራ ጀመር። ሚካኤል ጨካኝ ሰው ነው ተባለ። የተለያዩ ወንጀሎችን ይፈጽማል። ከትንሽ ስርቆት እስከ ከፍተኛ የጭካኔ ነፍስ ግድያ ወንጀል እንዲፈጸም ያደርጋል ተባለ። ሮበርት ዲ ሲልቫ ይህን ያውቃል። ለዲ ሲልቫ ሚካኤልን ይዞ ለፍርድ ማቅረብ ማለት ትልቅ ስምና ዝና ማትረፍ ማለት ነው። ስለዚህም ሚካኤልን በጥብቅ ይከታተለው ጀመር፣ ግን አልቻለም። ሚካኤልን ለመክሰስና ለማስቀጣት የሚያስችል በቂ ማስረጃ አልተገኘም። ወንጀሉን የሚያስፈጽመው በእጅ አዙር በመሆኑ ክሱን በእርሱ በሚካኤል ሞሬቲ ላይ ለመመስረት አልተቻለም። በዚህ ሁኔታ ሮበርት ዲ ሲልቫ ያላንዳች ፍንጭ 3 ዓመት አሳለፈ። እየተበሳጨ ተስፋ እየቆረጠ አንድ ቀን ነው። ይህም ድንገት የሆነ ነገር ነበር። አንድ ሰው በነፍስ ግድያ ወንጀል ምክንያት በፖሊሶች ይያዛል። ዲ ሲልቫ ይህ ሰው የሚካኤል ሞሬቲ ተቀጣሪ እንደሆነ ያውቃል። የሚካኤል ሞሬቲ ሶልዳቲ ታዛዥ ወታደር። ይህ ሰው ካሚሎ ስቴላ ይባላል። ካሚሎና ዲ ሲልቫ ተነጋገሩ። ካሚሎ ለዲ ሲልቫ ከጦመ ሙዚቃ የሚጥም ውብ ነገር ነገረው። ይህ ጦም ሙዚቃ ሚካኤል ሞሬቲን ለሰንሰለት ሲዳርገው ሮበርት ዲ ሲልቫ አልባኒ ወደሚገኘው የኒውዮርክ ስቴት ሀገረ ግዛት ጽሕፈት ቤት ለመዘዋወር የማያወላውል እድል ያለው እንዲሆን ያደርገዋል። እንዴት? ነገሩ እንዲህ ነው። ሮበርት ዲ ሲልቫ ካሚሎ ስቴላን ያህል ድንቅ ነገር ያገኘው ወደ አልባኒ ለመግባት ጊዜው በተደላደለበት ወቅት ነበር። የሚቀጥለው የእንደራሴዎች ምርጫ ተቃርቧል። ሚካኤል ሞሬቲን ማስጠፈር፣ በትኩሱ እጩ ሆኖ መቅረብ አለቀ። ዝም ብሎ አይደለም ዲ ሲልቫ ይህ ሲል፣ ከፍተኛ የፖለቲካ ገምጋሚዎችም ይህን ጉዳይ ጠቁመውታል። ባለፈው ጊዜ ከነዚህ ሰዎች አንዱ ለመመረጥ ያለህ ዕድል አንድ ነው፣ የማያጠራጥር ዕድል በሚካኤል ሞሬቲ ላይ ያስፈራድክበት እንደሆነ ብቻ ነው ብሎ በጽሞና ነግሮታል። ዲ ሲልቫም ይህን ያምንበታል። ጊዜ ሳያጠፋ በሚካኤል ላይ ክስ ለመመስረት መዘጋጀት ጀመረ። ጠንቃቃ የተባሉ ሕጉን አጣርተው የሚያውቁ በጽሕፈት ቤቱ የሚገኙ ባለሙያዎች ተመረጡ።
በሚካኤል ሞሬቲ ላይ ዙሪያ ገባውን የተደፈነ የማይገሰስ መረጃ ተጠናቀረ። የሚካኤል ጠበቃ ሊመታቸው ይችላሉ የተባሉ መረጃዎች ተነቅሰው ወጡ። ጉዳዩን ለማጠናቀር 15 ቀን ወሰደ። ክሱን የሚያየው ሸንጎ ተመረጠ። የማፊያ ጉዳይ አስጊ ነው። ጠንካራ የሸንጎ አባላት አደጋ ሊደርስባቸው ይችላል። ይህ ቢሆን በማለት ተተኪ የሸንጎ አባላት ሳይቀር ተመረጡ። የሸንጎ አባላቱ ታላቅ ጥበቃ እንዲደረግላቸው ተወሰነ። ክሱ ተመሰረተ። በሚካኤል ሞሬቲ ላይ የተመሰረተውን የወንጀል ክስ ለማሸነፍ ይችል ዘንድ ሮበርት ዲ ሲልቫ የተማመነበት ምስክር ካሜሎ ስቴላ ነው። በመሆኑም ካሜሎ አንዳች አደጋ እንዳይደርስበት በከፍተኛ ጥንቃቄ በመጠበቅ ላይ ይገኛል። ዲ ሲልቫ ያለፈውን ያስታውሳል። ለምሳሌ ከዚህ በፊት በኤብት ውስጥ ኢድ ሪሌስ ላይ የደረሰውን አይዘነጋውም። ኤብ ይህን በመሰለ ክስ ላይ አስፈላጊ የሆነ የአቃቢ ሕግ ምስክር ነበር። አደጋውን በመፍራት ጥበቃ እየተደረገለት እያለ ነበር ድንገት ከ6ኛ ፎቅ ላይ ተወርውሮ ተፈጥፍጦ የተገኘው። ስለዚህ ካሜሎ ስቴላ ዋናው ምስክር በጥብቅ መጠበቅ አለበት። የማይክል ሞሬቲ የወንጀል ጉዳይ እስከሚታወቅበት ቀን ድረስ ካሜሎ በድብቅ ከአንድ ቦታ ወደ ሌላ እየተዘዋወረ እንዲያደር ሲደረግ ቆየ። አሁን ጉዳዩ መታየት ጀምሯል። ካሜሎን ባንዲት ከአንድ በላይ መግቢያ በሌላት ክፍል ውስጥ እንዲኖር ሲደረግ በጣም ታማኝ በሆኑ 4 ጠንካራ ሰዎች ይጠበቃል። ማንም ሰው ካሜሎ ጥግ እንዲደርስ አይፈቀድለትም። ካሜሎ ለሮበርት ዲ ሲልቫ በጣም አስፈላጊ ሰው ሆነ። እዚያም ላይ ካሜሎ በሙሉ ልብ የሚያውቀውን ሁሉ ሊናገር የሚችለው አደጋ እንደማይደርስበት ካወቀ ብቻ ነው። ያኔ የዲ ሲልቫን ኃያልነት ይገነዘባል። የሚፈራው ነገር አይኖርም። የሚካኤል ሞሬቲ ጉዳይ በሸንጎ ሲመረመር ይሄው የዛሬው 5ኛ ቀን መሆኑ ነው። ይህ ጉዳይ በሸንጎ ሲመረመር የዛሬው 5ኛ ቀን ቢሆንም ጄኒፈር ፓርከር ግን በሸንጎ ፊት ስትቀርብ ይህ የመጀመሪያ ቀን ነው። ጄኒፈር የ24 ዓመት ለግላጋ ወጣት ናት። ፀጉሯ ጥቁር ነው። ፊቷ የገረጣ ይመስላል። አይኖቿ አረንጓዴ ቀለም ሲኖራቸው ገጽቷ ብልህነቷን ይናገራል። ቆንጆ የምትባል አይደለችም። ሆኖም የሚስብ ነገር አላት። ደፋር፣ ሩህሩህ፣ ንቁ መሆኗን ከገጽቷ ላይ ማንበብ ይቻላል። አንዴ ያያት ሰው ለዘላለም አይረሳትም። በአእምሮ ውስጥ የመስረጽ ኃይል አላት። ጄኒፈር የተቀመጠችው በጉዳይ አስፈጻሚዎች ወንበር ላይ ሲሆን እዚህ አብሯት የተቀመጡ ሌሎች ረዳት ጉዳይ አስፈጻሚዎችም አሉ። በጠቅላላው 6 ናቸው ከሷ ጋር። 6ቱም የተጣለባቸውን ኃላፊነት በታማኝነት እንደሚወጡ ቃለ መሐላ ገብተዋል። ጠዋት ጄኒፈር ቀጥ ብላ ነበር የተቀመጠችው። ምናልባትም ዛሬ ጠዋት አጋጣሚ አስገርሟት ይሆናል። የጧቱን ሁኔታ ስታስበው ገረማት። ሁሉ ነገር ተበላሽቶ ነበር። በመጀመሪያ ከጧቱ 2 ሰዓት አቃቢ ሕግ ቢሮ ደርሳ ቃለ መሐላውን እንድትፈጽም ተነግሯት ስለነበረ ማታ ባለደውል ሰዓቷን ልክ 12 ሰዓት ከጧቱ እንዲቀሰቅሳት ሞላችውና ተኛች። ስትነቃ ግን ከጧቱ 1 ሰዓት ተኩል ሆኖ ነበር። ሰዓቱ የሆነ ጉድለት ነበረው ማለት ነው። ረፍዶ ስታገኘው ደነገጠች። እንዳሰበችው ገላዋንም ሳትታጠብ ልብሷን ለባብሳ ስትወጣ የአንደኛው ጫማ ሷል ወለቀና ወደቀ። ልብሷን መቀየር አለበት ማለት ነው። ከሌላ ጫማ ጋር አይሄድማ የለበሰችው ልብስ። እየተጣደፈች ልብሷን ቀይራ ወጣች። በአውቶቡሱ ለመሄድ ያሰበችው ቀረና ታክሲ መፈለግ ያዘች። ያውም ገንዘቡ ጣጣ ነው። ያም ሆኖ ያገኘችው ታክሲ ነጂ ዳተኛ ከመሆኑም በላይ ወሬው አይጣል ነው። ዓለም ለምን ተፈጠረች? ለምንስ ትጠፋለች? እያለ እንደነተረካት በፍርድ ቤት ወንጀል ችሎት አካባቢ ደረሰች። ወርዳ ስትገባ ሩብ ሰዓት ዘግይታ ነበር። የአቃቢ ሕጉ ቢሮ ውስጥ የሚሰሩ 25 ያህል ወጣት የሕግ ጠበቆች ተሰብስበዋል። ቢሮው በሚገባ የተሰናዳ ሲሆን ንጹህና ምቹም ነው። አንድ ትልቅ የስብሰባ ጠረጴዛ ሲገኝበት በዚህ ጠረጴዛ ዙሪያም ወንበሮች አሉ። በፊት ለፊት ካለው ሌላ ጠረጴዛ ጀርባ ምቹ የሆነ የቆዳ ሶፋ ይታያል። ጄኒፈር ወደዚህ ክፍል ገብታ ይቅርታ ጠይቀች።
ሮበርት ዲ ሲልቫ ንግግር በማድረግ ወይም መመሪያ በመስጠት ነበር። መግባቷን ሲሰማ ንግግሩን አቋርጦ ዞር ብሎ እያያት ምን ማድረግሽ ነው? ለሻይ ግብዣ የተጠራሽ መሰለሽ? ሲል ገሰጻት። በጣም አዝናለሁ። ይቅርታ ባይ አዝንሽ አላዝንሽ እዚህ ውስጥ አያገባኝም። ሆኖም ለወደፊቱ አስቢበት። ሌሎች ጄኒፈርን አየት ተደረጓት። ሚስኪን የሚለውን ፊታቸውን ዲ ሲልቫ እንዳያይባቸው እየተጠነቀቁ ዲ ሲልቫ ወደ ጀመረው ነገር ተመልሶ ቁጣ በመሰለ ንግግር ቀጠለ። ሁላችሁም እዚህ አካባቢ ሕግ ቢሮ የመጣችሁበትን ምክንያት አውቃለሁ። እኔ እንዴት እንደምሰራ ካያችሁ፣ የምታገኙትን ያህል ዕውቀት ከኔ ከለቃቀማችሁ፣ የፍርድ ቤት አቀራረቦችን ካወቃችሁና አሁን ዝግጁ ነን ብላችሁ ካመናችሁ በኋላ የአንድ ወንጀለኛ ነገር ፈጅ ለመሆን እኔንም ሆነ ይህን ቤት ጥላችሁ ውልቅ እንደምትሉ አውቃለሁ። ሆኖም ተስፋ መቁረጥ አያሻም። ከዚህ ሁሉ ሰው ምናልባት አንዱ ሊተካኝ ይችል ይሆናል አለ ወደ ምክትል ጉዳይ አስፈጻሚው እየተመለከተ። አሁን ቃለ መሐላውን ይፈጽሙ አለ። የቃለ መሐላውን ስነ ስርዓት ፈጸሙ። ይህ እንዳበቃ ዲ ሲልቫ ከእንግዲህ ወዲያ ቃለ መሐላ የፈጸማችሁ በቃል ኪዳናችሁ መሰረት ሕግን የምታገለግሉ ሰዎች ናችሁ። ቃል ኪዳናችንን እንዳናፈርስ አምላክ ይርዳን በሉ። የምትረዱት ነገር ቢኖር ፍርድ ቤት የተማርነው ሁሉ በተግባር የምናሳይበት ነው። ሆኖም አትፈንድቁ። አንድ ጉዳይ ይዛችሁ ራሳችሁን ችላችሁ አቃቢ ሕግነት ለመቆም 2 ዓመት ያህል ያስፈልጋችኋል። ዲ ሲልቫ ንግግሩን ቆም አድርጎ እንደምታውቁት አንድ ያስኩት ታላቅ የወንጀል ክስ አለ። ሁላችሁም ስለዚህ ክስ ታውቃላችሁ። አሁን ከእናንተ መካከል የሚላላኩኝ ጥቂት ሰዎች ያስፈልጉኛል አለ። ጄኒፈር ፈቃደኝነቷን ለመግለጽ እጇን አወጣች። ሮበርት ዲ ሲልቫ ትንሽ አሰብ አድርጎ ፈቀደላት። ሌሎች 5 አዳዲስ ተቀጣሪዎችን መረጠ። እሺ እንግዲህ እናንተ ሄዱና 16ኛ ወንጀል ችሎት ጠብቁኝ አለ ዲ ሲልቫ። ከተሰበሰቡበት ክፍል እንደወጡ የመታወቂያ ወረቀት ተሰጣቸው። ጄኒፈር የዋናውን አቃቢ ሕግ ሁኔታ አይታ ባነጋገሩም ሆነ ባሳየው ባህሪ አልተበሳጨችም። የሕግ ሥራ ቀላል አይደለም። ጠንካራ ሰው ያስፈልገዋል። ዲ ሲልቫ ጠንካራ ሰው ነው። ጄኒፈር ከዚህ ጠንካራ ሰው ጋር ለመስራት መቻሏ እጅግ አስደሰታት። አሁን እኮ የኒውዮርክ አካባቢ አቃቢ ሕግ ጽሕፈት ቤት ባልደረባ ነች። ዋጋ በሌለው ነገር ላይ ያሳለፈችው የሕግ ትምህርት ቤት ኑሮ አከተመ። ድሪቶ ነበር። እነዚያ ፕሮፌሰሮች ሕግን ረቂቅ ነገር ያደርጉታል። ታዲያ ትምህርት ቤት እያለችም ቢሆን ጄኒፈር ከዚህ ከሚሉት ባዶ ባሻገር ስለ ሰዎች የሚናገር የሰው ልጆችና ተምኔቶቻቸውን የሚመለከት ሕግ እንዳለ ይታወቃት ነበር። እዚያ ለመድረስ ግን መማር እንዳለባት ታውቅ ነበር፣ ፈተናን ማለፍ። ስለዚህም የተመረቀችው ከክፍሉ ሁለተኝነትን ደረጃ በመያዝ ሲሆን ስሟም በትምህርት ቤቱ የሕግ ጽሕፈት ቤት ላይ ወጥቷል። ያሰበችው ሁሉ ተሳካላት። በኒውዮርክ ከተማ ውስጥ 3 የወረዳ አቃቢያነ ሕግ አሉ። ወደ 200 የሚጠጉ ረዳት ጉዳይ አስፈጻሚዎችም ይገኛሉ። ከነዚህ መካከል ትልቁ ሮበርት ዲ ሲልቫ መሆኑን ታውቃለች። የበፊቱ ጭንቋ የት ይሆን የሚመደበው የሚል ነበር። ጄኒፈር ሮበርት ዲ ሲልቫን ትመለከቷለች። በሥራው ላይ ተመስጧል። በጣም ኃያል፣ ርኅራኄ አልባ፣ አይበገሬ የሕግ አስከባሪ መሆኑ እንዲሁ ይታወቃል። እሱን ትታ ወደ ተከሳሹ ወንበር ተመለከተች። ሚካኤል ሞሬቲን አጤነችው። በጋዜጦች ላይ የተጻፈውን በክሱ ላይ የተቀመጠውን ነገር ሁሉ በደንብ አድርጋ እንዳነበበችው ብታውቅም ሚካኤል ሞሬቲን ስታየው የተነገረበት ነገር ሁሉ እውነት አልመስልሻት። እንዲያ አረጋ ያለውን አካሉንና ጸጥታ የሰፈነበትን ፊቱን ስታይ የአንድ የፍርድ ቤት ትዕይንት ያለበት ፊልም የሚሰራና ሚካኤልም በዚያ ፊልም ውስጥ ያለ ተዋናይ መሰላት እንጂ ነፍሰ ገዳይነቱ ፈጽሞ አልታመናላት። አይኖቹን ተመለከተች። በውስጡ የሚተራመሰውን ጭንቀት ያሳዩት እነዚያ ጥቋቁር አይኖቹ ናቸው። የፍርድ ቤቱን አዳራሽ ከዳር ዳር ይቃኛሉ። መውጫ ማመለጫ የሚፈልጉ ይመስላሉ። ግን ምንም መውጫ
ምንም ማምለጫ የለም። ሊኖር የሚችለው መውጫ ማምለጫ ሽንቁር ቀዳዳ ሁሉ ዲ ሲልቫ በሙሻ ዘር ዘግቶታል። ካሚሎ ስቴላ ምስክር መስጫ መናገሪያ ላይ ቆሟል። ሴላ ሰው ሳይሆን ሌላ እንስሳ ቢሆን ኖሮ አይጥ ነበር የሚሆነው። ጠባፊቱ ወዲያ ወዲህ የሚቅበዘበዘው አስተያየቱ ይህን በመግለጽ ያሳያሉ። ፊቱን እንዳየው የማይታመን ሰው መሆኑን ትገነዘባለህ። ሮበርት ዲ ሲልቫ ራሱ ይህ ያለመታመን መንፈስ የሚያሳድር ሰው ለምስክርነት ጥሩ እንዳልሆነ ተገንዝቧል። ቢሆንም ካሚሎ የሚናገረው ነገር የሚተርከው አስፈሪ ታሪክ ራሱ በራሱ እውነቱ ይገልጻል። ቢሆንም ካሚሎ የሚናገረው ነገር የሚተርከው አስፈሪ ታሪክ ራሱ በራሱ እውነቱን ይገልጻል። ሌላው አያስፈልግም ብሎ ተማምኗል። ካሚሎ ስቴላ የምስክርነት ቃለ መሐላውን ከፈጸመ በኋላ የወረዳው ዋና አቃቢ ሕግ ሮበርት ዲ ሲልቫ ወደ ካሚሎ ጠጋ ብሎ ሚስተር ስቴላ ይሸንጎ አንተ በበጎ ፈቃድ ሰተት ብለህ መጥተህ ልመስክር ያልክ ሰው አለመሆንን እንዲገነዘብልኝ እፈልጋለሁ አለ ዲ ሲልቫ። እውነት ወይስ ሐሰት? እውነት ነው አለ ካሚሎ። ቀኝ እጁ እየተደጋገመ ይንዘረዘራል። ሚስተር ስቴላ ከተከሳሹ ከሚካኤል ሞሬቲ ጋር ትተዋወቃላችሁ? አዎ ሲል መለሰ። ፈጽሞ ወደ ተከሳሹ አያይም ነበር። ትውውቃችሁ እንዴት ነበር? ከማይክ ጋር እሱ ጋር ተቀጥሮ ይሰራ ነበር። ከሚካኤል ሞሬቲ ጋር ከተዋወቃችሁ ምን ያህል ጊዜ ይሆናል? 10 ዓመት። ድምፁ ያለ መሰማት ያህል ነበር። ድምፅን ከፍ ብታደርገው 10 ዓመት ያህል። የደም ስሩ አንገቱ ላይ ሲወጠር ይታያል። ከተከሳሹ ጋር የተቀራረበ ግንኙነት ነበራችሁ? እዚህ ላይ ቅዋሜ አለኝ አለ የተከሳሹ ጠበቃ ቶማስ ኮልፋክስ ብድግ ብሎ። ቶማስ ረጅም ሸበቶ ሲሆን እድሜውም ከ50 ዓመት በላይ ይሆናል። ቶማስ የማፊያው ዋና አማካሪ ኮንሲግለሪ ሲሆን ለወንጀለኞች ከሚቆሙ ሁሉ የላቀ ብልህነትና ጠርጣራነት ያለው ሰው ነው። አቃቤ ሕጉ ለምስክሩ ፍንጭ እየሰጠ ስለሆነ ጥያቄውን እቃወማለሁ አለ ቶማስ ኮልፋክስ። ተቃውሞውን ተቀብለናል አሉ ዳኛው ሎረንስ ዋልድማን። እሺ አለ አቃቤ ሕጉ። ጥያቄውን እንዲህ አድርጌ ላቅርበው። ሚስተር ስቴላ ለተከሳሹ የምትሰጠው አገልግሎት ምን ነበር? አንድ ችግር ይፈጥራል ማለት ለምሳሌ አንድ ሲያፈነግጣል። ያኔ ማይክ ይህን ነገር ወይም አፈንጋጩን ልክ እንዳገባው ይነግረኛል። እና ያንን ለማድረግሳ የምትጠቀመው ምንድነው?